ጤና ይስጥልን ክቡራን አድማጭ ተመልካቾቻችን፣ በተለይ ለመላው የመንግስት ሰራተኞች እንኳን ደስ አላችሁ። አሁን ከደቂቃዎች በፊት መንግስት አዲሱን ደመወዝ ከነ ሙሉ ሰንጠረዡና የእርከን ደረጃው እንዲሁም ከነ ሙሉ የጭማሪ ብሩ ይፋ አድርጓል። ለሁሉም መስሪያ ቤቶች ሰርኩላሩ በአስቸኳይ እንዲተላለፍም ተደርጓል። ይህ ደብዳቤ በቀጥታ የተገኘው ከሲቪል ሰርቪስ ኮሚሽን ነው። እውነተኛና ትክክለኛ መረጃ መሆኑን ከወዲሁ እየነገርናችሁ የሁሉንም የመንግስት ሰራተኛ ደረጃችሁን ድሮ የነበረውን አዲሱ ደመወዝ ደግሞ ስንት እንደሆነ አብረን እዚሁ ላይቭ እስከ መጨረሻው እንከታተላለን። በድጋሜ አብራችሁን ቆዩ። አሁንም ከመጀመሪያው እርከን እንጀምራለን። ከባለፈው አመት ጀምሮ እንግዲህ እዚህ ጋር ደረጃ የሚለውን ተመልከቱ። አለፍ ብሎ ደመወዝ ይላል መነሻ እያለ ወደፊት እርከኑ ይቀጥላል። ለጊዜው እነዚህ ከመነሻ ጀምሮ ወደፊት ያሉት እርከኖች 1 2 3 4 እያሉ እስከ 9 ድረስ የተደረደሩት እዚህ ቶፕ የምትመለከቷቸው የነዚህ እርከን ወደ ጎን እስካሁን ተግባራዊ አልሆነም። ተግባራዊ የሆነበት መስሪያ ቤት ሊኖር ይችላል፣ ላይኖርም ይችላል። ስለዚህ ሆሪዞንታል የሚለውን ትተውትና ቨርቲካሊ ነው የምትመለከቱት ማለት ነው። አሁን አዲሱን ደመወዝና እርከናችሁን ለማግኘት ቨርቲካሊ እንመለከታለን። ወደ ጎን ያለው እድገት እንግዲህ ለጊዜው ተግባራዊ አይደለም። ተግባራዊ የሆነበት መስሪያ ቤት ምናልባት ሊኖር ይችላል። ቨርቲካሊ እንመለከታለን ማለት ነው። ደረጃ 1 የምትለዋን እዚህ የማውዙ ከርሰር ካለበት ላይ እንመለከታት። ነባር ደመወዝ 4760 ነበር። ዝቅተኛው የመንግስት ሰራተኛ ኢትዮጵያ ውስጥ እንግዲህ 4760 ብር ሲከፈለው ቆይቷል። አሁን ደግሞ መንግስት በ2018 ባደረገው ማሻሻያ መሰረት 6000 ብር ሆኗል ማለት ነው። ይሄ ፐርሰንቱ ምናምን ይሄን ታክል ተጨመረ ምናምን የሚባለው ብዙ አስፈላጊ አይደለም። ምክንያቱም እዚህ ጋር በቀጥታ ብሩ ስለተቀመጠ እኛ የምንፈልገው ብሩን ነው። ይህ ደመወዝ ግን ግሮስ ሳላሪ የሚባለው ነው። ወደፊት እንግዲህ አስፈላጊ ከሆነ ታክሱን ሌሎችን ነገሮች የምናወራበት ይሆናል። ደረጃ 2ን ስናየው ነባር ደመወዝ 4929 ነበር ከዚህ በፊት። ከስሩ አዲስ ደመወዝ ሆኖ መጥቷል። 6365 ብር ሆኗል አዲሱ ደመወዝ ማለት ነው። ደረጃ 3 የሆኑ ሰዎችን ብንመለከት 5104 ሲከፈላቸው ቆይቷል እስካሁን። አሁን 6750 ብር ተደርጓል። የጭማሪው መጠን ስትመለከቱት ከታችኛው ደረጃ ወደ ላይኛው ከፍ እያልን ስንሄድ የሚጨመረው የብር መጠን አብሮ ከፍ እያለ እንደሚሄድ ተመልክተናል። ደረጃ 4 የሆናችሁ አሁን በመላ ሀገሪቱ ደረጃ 4 የሆናችሁ የመንግስት ሰራተኞች ምናልባት አንዳንዶቻችሁ ደረጃችሁን የማታውቁት ከሆነ ደመወዟን ሳላሪዋን ስለማትረሱት ደመወዛችሁ እርከን መሄድ ትችላላችሁ። እስከ ቪዲዮ መጨረሻ ግን አብራችሁን ስትከታተሉ የእያንዳንዳችሁን የደመወዝ መጠን ጭማሪውን ታገኙታላችሁ ማለት ነው። ስለዚህ ደረጃ 4 5283 ብር ነበር በፊት። አሁን ሲጨመር በአዲሱ ደመወዝ 7159 ብር ገብታችኋል። እንኳን ደስ አላችሁ። ደረጃ 5 የምትሆኑ የመንግስት ሰራተኞች ደግሞ 5659 ብር ሲከፈላችሁ ነበር። ነባሯን እዩዋት እዚች ጋር ሰር ማረግባት እቺ ነባሯ ናት። 5659 ብር ሲከፈላችሁ ነበር። 7589 ብር ገብታችኋል። እንኳን ደስ አላችሁ። ደረጃ 6 የሆናችሁ የመንግስት ሰራተኞች ደረጃ 6 6058 ብር ነበር እዚህ በፊት የሚከፈላችሁ። አሁን 8029 ብር ገብታችኋል። ወደ 2000 ብር አካባቢ ጭማሪ ተደርጎበት በግሮስ ማለት ነው። ይሄ እንግዲህ ታክስን ጡሬታ ምናምን ሳይጨምር ግሮስ ሳላሪ ወይም ደግሞ ያልተጣራ ደመወዝ የሚባለው መሆኑን እንድታውቁት ነው። ደረጃ 7 ደርሰናል። ደረጃ 7 እንግዲህ 6485 ብር ሲከፈላችሁ ነበር። አሁን 8478 ብር ገብታችኋል። ደረጃ 4 ያላችሁ ይሄ ነው። ደረጃ 7 ማለት ነው ሶሪ። ደረጃ 8 ያላችሁ 6940 ብር ሲከፈላችሁ ነበር። አሁን 11500 ብር ገብታችኋል። በድጋሚ እንኳን ደስ አላችሁ። ደረጃ 9 የሆናችሁ 7424 ብር ነበር ደረጃ 9 ደመወዝ። አሁን 12566 ብር ገብታችኋል። ከፍ እያለ ሲሄድ ደረጃው ጭማሪው እየጨመረ ነው የሚመጣው። የባለፈው አመት የደመወዝ ጭማሪ ደግሞ ተቃራኒ ነበር። እርከኑ ከታች ላለው ከፍተኛ ብር ተጨምሮት ነበር፣ ከፍ ላለው ዝቅ ያለ ነበረ ጭማሪው እንዳያችሁት። እንደውም በጣም ወደ መጨረሻው ያሉት 5% ብቻ የተጨመራቸው፣ ምንም ያልተጨመረውም ሊኖር ይችላል በባለፈው አመት። ያሁኑ ግን እርከኑ ከፍ እያለ ሲሄድ የተሻለ ጭማሪ ያለው የባለፈውን አመት ለማካካስ ነው። ይሄ ፌርነስ ጀስቲስ የሆነ የደመወዝ ጭማሪ ነው መንግስት ያደረገው። በዚሁ አጋጣሚ መንግስትን ማመስገን ይገባል እያል አሁን ደረጃ 10 ደርሰናል። ደረጃ 10 ማለት ይችኛዋ ነች። ኤክስ ደረጃ 10። ይሄ አጻጻፍ እንግዲህ የሮማን ነምበር አጻጻፍ ነው። ነባሩ
7934 ብር ይከፈላቸው ነበር። 13732 ብር ገብተዋል። ደረጃ 10 ያሉ የመንግስት ሰራተኞች። ደረጃ 11 ያሉ የመንግስት ሰራተኞች እንግዲህ ይሄን ቪዲዮ የምትከታተሉ ዲያስፖራ ውጭ ሀገር ያላችሁ ደግሞ ይሄን ኳልኩሌት አድርጋችሁ በዶላር ቀይሩት። ምን ያህል ኢትዮጵያ ውስጥ ላሉ የመንግስት ሰራተኞች እንደሚከፈል እንግዲህ በዶላር ማስላት ትችላላችሁ ማለት ነው። ለማንኛውም ደረጃ 11 የመንግስት ሰራተኞች 8474 ብር ይከፈላቸው የነበሩት 14983 ብር ገብተዋል ማለት ነው። ደረጃ 12 የመንግስት ሰራተኞች 9047 ብር ይከፈላቸው ነበር ከዚህ በፊት። አሁን 16348 ብር ገብተዋል። እንኳን ደስ አላችሁ። ደረጃ 13 የመንግስት ሰራተኞች 9645 ብር ይከፈላቸው ነበር። እዚች ጋር ነባሯን መመልከት ነው። አዲሱ ወደታች 17838 ብር ገብተዋል። ወደ ጎን ያለው እንግዲህ የሚተገበር ሊሆን ይችላል ላይሆንም ይችላል። ለአሁኑ ግን የምንመለከተው ቨርቲካል ያሉትን እርከኖች ነው ማለት ነው። እንግዲህ እስካሁን ኢትዮጵያ ውስጥ የሲቪል ሰርቪስ ኮሚሽን ባለሙያዎች እንደነገሩኝ የደመወዝ ትግበራው ቨርቲካሊ ነው። አንድ ሰው እድገት ሲያገኝ ደረጃ 12 ተነስቶ ደረጃ 13 ወደ ታች ነው የሚመጣው እንጂ ሆሪዞንታሊ እንደማይሄድ ነው ያለው መረጃ። ዝሮ ዝሮ ይችን ቨርቲካሊ ያለችውን እያየን እንቀጥላለን ማለት ነው። ደረጃ 14 ያሉ የመንግስት ሰራተኞች 10600 ብር ይከፈላቸው ነበር። 19464 ብር ጨምሮ ሆኖላቸዋል። በጣም እጅግ ደስ የሚል እድገት ነው ይሄ። ኦልሞስት እጥፍ ሊሆን ትንሽ ነው የቀረው ማለት ነው። 50% የደረስን ነው ጭማሪ ማለት ነው። ደረጃ 15 የመንግስት ሰራተኞች 11634 ብር ነበር ክፍያቸው። 21238 ብር ገብተዋል። ይሄ ወደ 50% እየተጠጋን ነው አሁን ማለት ነው። ደረጃ 16 ያሉ የመንግስት ሰራተኞች 12765 ብር ነበር ደመወዛቸው። ደረጃ 16 አሁን 23173 ብር ገብተዋል። ደረጃ 17 የመንግስት ሰራተኞች 13998 ብር ነበሩ። አሁን 25285 ብር ደርሰዋል ማለት ነው። ደረጃ 18 15340 ብር ነበር ድሮ፣ በጣም ዝቅተኛ ነበር እንደምትመለከቱት። 27589 ብር ገብተዋል። ማውዟን ከርሰር ወደ ታች ደረጃ 18 የሚለውን እያያችሁ አብረን እንቀጥላለን። ደረጃ 19 16738 ብር ነበር፣ 30086 ብር ገብተዋል። ደረጃ 20 18000 ብር ነበሩ እንግዲህ 18226 ነበር፣ 32809 ብር ይከፈላቸዋል በአዲሱ። ደረጃ 21 19820 ነበር፣ 35778 ብር ገብተዋል። ደረጃ 22 21491 ብር ነበር፣ 39000 ገብቷል። ከፍተኛው እንግዲህ በመንግስት ሰራተኛ የደመወዝ እርከን በአዲሱ በተጠናው ማለት ነው ደረጃ 22 ከዚህ በላይ በሲቪል ሰርቪስ ኮሚሽን የሚከፈለው የለም። ምናልባት የወንበር ጥቅማ ጥቅም ሌሎች ምናምን አበል እንደዚህ ካልሆነ በቀር ትክክለኛው የደመወዝ እርከን ኢትዮጵያ ውስጥ ከፍተኛው ጣራው ደረጃ 22 ነው። 39000 ብር ይከፈለዋል ማለት ነው። የሁላችሁንም የመንግስት ሰራተኞች የደመወዝ እርከን ይሄን ይመስላል። አዲስ የተጨመረው እንግዲህ ሰላም ለሀገራችን ይሁን፣ ሀገራችን ሰላም ያደርግልን። መንግስትንም በጣም ነው የሚመሰገነው። ይሄ ታላቅ ጭማሪ በተለይ መንግስት ሰራተኛው በኑሮ ውድነት በእጅጉ እየተፈተነ ነበር። በልቶ ለማደር የተቸገረበት ሁኔታ ተከስቷል። ይሁን እንጂ አሁን የተደረገው የደመወዝ ማሻሻያ ይበል የሚያስብል ደስ የሚል የደመወዝ ጭማሪ ተደርጓል ሲሉ በርካታ የመንግስት ሰራተኞች እንግዲህ ወደ ሀገር ቤት ደውለንም መረጃውን አግኝተናል። እኛ እንግዲህ ውጭ ሀገር ብንኖርም መረጃውን ከሀገር ቤት በቀጥታ ለማግኘት ነው የተቻለው። ይሁን እንጂ መንግስት የደመወዝ ጭማሪ ማድረግ ብቻ ሳይሆን ገበያ የማረጋጋት ስራም በከፍተኛ ሁኔታ መስራት እንደሚጠበቅበት፣ እንዲሁም ከዚህ በተጨማሪም ይሄ ጭማሪ በቂ ሊሆን ስለማይችል ለመንግስት ሰራተኛው በየሴክተር መስሪያ ቤቱ የመሰረታዊ የሸቀጥ የንግድ እቃዎች እንዲገቡ ለምሳሌ እንደ ስኳር፣ ዘይት፣ ጤፍ፣ ዱቄት የመሳሰሉ ነገሮች ለመንግስት ሰራተኛው በድጎማ መልክ እንዲገቡ ቢደረግ የሚል ከመንግስት ሰራተኛው አስተያየት ተሰጥቷል። እንዲሁም በተለይ
የመንግስት ሰራተኛውን በከፍተኛ ሁኔታ እየጎዳ ያለ የቤት ክራይ ስለሆነ መንግስት ሰራተኞች ቤት የሚያገኙበት መንገድ ቢመቻችም መልካም ነው ከደሞዝ ጭማሪው በተጨማሪ የሚሉ አሉ። በርካታ ግለሰቦች እንደሚናገሩት እንዲሁም የኢኮኖሚስት ተንታኞች እንደሚሉት ለመንግስት ሰራተኛው ደሞዝ መጨመር ከኑሮ ውድነት ጋር አይገናኝም የሚሉ አሉ። ይህ የሆነበት ምክንያት ደግሞ ኢትዮጵያ ውስጥ አሁን ከ130 ሚሊዮን በላይ ህዝብ አለ። የመንግስት ሰራተኛው ደግሞ ማክሲመም ቢበዛ 4 ሚሊዮን በጣም በዛ ከተባለ ከ4 ሚሊዮን 500 ሺህ አይበልጥምና ይህ ቁጥር ገበያው ላይ ገብቶ ከፍተኛ ተጽዕኖ መፍጠር አይችልም። ማርኬቱ ላይ እዚህ ግባ የሚባል ተጽዕኖ አያመጣም። ቢጨመራቸውም በቁጥር አነስተኛ ናቸው የሚሉ አሉ። አንዳንዶቹ ደግሞ የቤት ክራይም ሌሎችም ነገሮች የመንግስት ሰራተኛው ደመወዝ ሲጨመር አብሮ ይጨምራል የሚሉም አሉ። እንግዲህ ዝሮ ዝሮ የመንግስት ሰራተኛው ለብዙ ጊዜ ሳይጨመረው ቆይቷል። የኑሮ ውድነቱ ግን ከመቀጠል ወደ ኋላ ብሎ አያውቅም ማለት ነው። ተጨምሯል። አሁንም የመንግስት ሰራተኛው ደመወዝ ተጨምሮትም ገበያው ላይ እዚህ ግባ የሚባል ጭማሪ ብዙ አላሳየም። ይሁን እንጂ መንግስት ቁጥጥር ማድረግ እንዳለበት ራሱ የመንግስት ሰራተኛውም ነገሮች ላይ ክትትልና ቁጥጥር ማድረግ ይችላል እንደ ህብረተሰብ ክፍል የሚል ሐሳብ ነው ያለ። እንግዲህ የእናንተን ሐሳብ አስተያየት ደግሞ ኮሜንት ላይ እንድታሰፍሩልን በትህትና እየጠየቅን እዚሁ ጋር ተያይዞ ግን ኢትዮጵያን ሀገራችን ለብዙ ጊዜ ያገለገሉ ጡረተኞች በደመወዝ ጭማሪው ተካተዋል አልተካተቱም የሚለው ሙሉ መረጃው እኛ ጋር ባይደርሰንም እንኳን እንዲካተቱ ለማሳሰብ ያክል ነው። መንግስት ግን እጅግ በጣም የሚመሰገን ስራ እንደሰራና በተለይ መንግስት ሰራተኛው ያለበትን የኢኮኖሚ ጫና ለማቃለል መንግስት ያደረገው ጥረት የሚበረታታ ነው እያልን በዚሁ ተሰናብተናል። ሰናይ ጊዜ ለመንግስት ሰራተኞች በሙሉ እንኳን ደስ አላችሁ።